ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤት ወይም ኮንዶሚኒየም መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናገሩ። የባህረ ሰላጤው ሀገራት አሜሪካ በኢራን ላይ የምትሰነዝረው ጥቃት ለዓለም አቀፉ የኢኮኖሚ ቀውስ መነሻ ሊሆን እንደሚችል አስጠነቀቁ። ዘለንስኪ ከአሜሪካ ጎን ቆሙ፣ በኢራን ለውጥ ያስፈልጋል ሲሉ ጥሪ ያቀረቡ። የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናቀርብላችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበር ምዝገባውን በትክክል አለመከናወኑን የከተማዋ መሰረተ ልማት ሚኒስትሯ ተናገሩ። ባለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉ ተችተዋል። ወይዘሮ ጫልቱ ይህንን ያሉት የሚመሩት ሚኒስቴር መስሪያ ቤት በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸው ቤቶች ለምርቃት መብቃታቸውን በተመለከተ ማክሰኞ ዕለት ጥር 5 2018 ዓ.ም በሰጡት ጋዜጣዊ መግለጫ ላይ ነው። በቤተሰብ ደረጃ 150 ሰዎችን እንዲይዙ ተደርገው የተገነቡት እነዚህ ቤቶች በጠቅላይ ሚኒስትር አብይ አህመድ የተመረቁት ባለፈው ሳምንት አጋማሽ ነበር። የቤቶቹ ግንባታ ሚኒስቴሩ በተለያዩ ቦታዎች ሲያከናውኗቸው የቆዩቸው የገጠር ከተሞችን የልማትና ሞዴል መንደርን የመመስረት ሂደት አካል መሆኑንም አስታውቀዋል። መስሪያ ቤቱ በስሩ ከሚገኙ የተጠሪ ተቋማትና ከተለያዩ ባለድርሻ አካላት ጋር በመተባበር ያስገነባቸው እነዚህ መኖሪያ ቤቶች በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሰበታ ሐዋሳ ወረዳ በቱሉ አራራ ከተማ የሚገኙ ናቸው። የኢትዮጵያ መንግስት በ2013 ይፋ ባደረገው የልማት እቅድ በገጠር በ10 ዓመት ውስጥ እንዲገነቡ የታቀዱ የመኖሪያ ቤቶች ብዛት 2.8 ሚሊዮን ከ2013 እስከ 2022 ዓ.ም ባሉት በእነዚህ ጊዜያት ውስጥ 4.4 ሚሊዮን የመኖሪያ ቤቶች በከተሞች እንዲገነቡ በእቅዱ ተይዟል። ባለፉት 5 የእቅዱ ዓመታት የተገነቡ ቤቶች 1 ሚሊዮን የሚደርሱ እንደሆኑ ጠቅላይ ሚኒስትር አብይ አህመድ ባለፈው ሰኔ ወር ለፓርላማ አባላት ጥያቄዎች በሰጡት ማብራሪያ ላይ አመላክተው ነበር። በወቅቱ 256,000 ቤቶች በግንባታ ላይ መሆናቸውን ጠቅላይ ሚኒስትሩ በዚሁ የፓርላማ ማብራሪያቸው ላይ ጠቁመዋል። አብይ በጳጉሜ 4 2017 በተከናወነው የህዳሴ ግድብ ምረቃ ላይ ባደረጉት ንግግር መንግስታቸው በሚቀጥሉት 5 እና 6 ዓመታት 1.5 ሚሊዮን ቤቶች ለመገንባት ማቀዱንም ተናግረዋል። ይህ የጠቅላይ ሚኒስትሩ የቤት ግንባታ ሜጋ ፕሮጀክት መንግስታቸው በ10 ዓመት ውስጥ በከተማና በገጠር ለመገንባት በልማት እቅዱ ከያዘው 7.2 ሚሊዮን የመኖሪያ ቤቶች ጋር ሲነጻጸር በእጅጉ ያነሰ ነው። ባለፉት 5 ዓመታት በመንግስት በግል እንዲሁም በመንግስትና በግል ትብብር የተገነቡ መኖሪያ ቤቶች በመጪዎቹ 5 ዓመታት ለመገንባት ከታቀዱት ጋር ሲዳመር የሚመጣው 2.5 ሚሊዮን ቤቶች ብቻ ነው። የኢትዮጵያ መንግስት ከዚህ ቀደም በእቅድ የያዛቸውን የቤት ልማት ፕሮጀክቶች በአግባቡ መጨረስ አለመቻሉን የታዘቡ ባለሙያዎች ጠቅላይ ሚኒስትሩ ይፋ ባደረጉት እቅድ ተግባራዊነት ላይም ጥርጣሬ አላቸው። በመንግስት የታቀዱ የጋራ መኖሪያ ቤቶች ግንባታ በወቅቱ መጨረስ ያልተቻለው በመርሃ ግብሩ ችግሮች ምክንያት እንደሆነ የከተማና መሰረተ ልማት ሚኒስትሯ በመግለጫቸው አመላክተዋል። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቃለለ መሆኑን ጋዜጣዊ መግለጫው ላይ የጠቀሱት ወይዘሮ ጫልቱ ሆኖም መርሃ ግብሩ ስህተት እንደነበርም ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ መሆኑ ስህተት እንደሆነም አስረድተዋል። ሚኒስትሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላ ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበት መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኞቹ በቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸው
በሚኒስትሯ መግለጫ ላይም ተነስተዋል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶችን ብናይ ዜጎች የቤት ባለቤት እንዲሆኑ የተመዘገቡበት አካሄድ ትክክል አልነበረም። ቤቶቹ ከተገነቡ በኋላም የሚኖሩባቸው ሰዎች በአብዛኛው ተከራዮች ናቸው ብላለች። ፕሮግራሙም ላለው የሚጨምር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ አልነበረም ሲሉ ወይዘሮ ጫልቱ ተችተዋል። የከተማና ልማት ሚኒስቴር በ2012 ዓመተ ምህረት አሻሽሎ ባወጣው የቤት ልማት ስትራቴጂ ከተጠቀሱት 8 የከተማ ቤት አቅርቦት አማራጮች መካከል ቢያንስ 2ቱ ዝቅተኛ ገቢ ያላቸውን ዜጎች ታሳቢ ያደረጉ ነበሩ። መንግስት ተግባራዊ ሲያደርገው በቆየው የጋራ መኖሪያ ቤቶች መርሃ ግብር ጥቅም ላይ ሲውሉ የነበሩት እነዚህ አማራጮች 10/90 እና 20/80 የቁጠባና የመንግስት ድጋፍ አሰራሮች ናቸው። በተመሳሳይ መልኩ በጋራ መኖሪያ ቤቶች ግንባታ ላይ ተግባራዊ ሲደረግ የቆየውና መካከለኛ ገቢ ያላቸውን ዜጎች ተጠቃሚ ለማድረግ ያለመው አሰራር 40/60 ቁጠባና የመንግስት ድጋፍን የያዘ ነበር። በቀደሙት ዓመታት ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ሁሉንም ዜጋ የመኖሪያ ቤት ባለቤት ለማድረግ ያሰበ እንደነበር የከተማና ልማት ሚኒስትሯ መግለጫቸው ላይ አስታውሰዋል። መንግስት ሁሉም ዜጋ ቤት ቢኖረው ደስተኛ ነው ያሉት ወይዘሮ ጫልቱ ይህ ግን የሚሳካ አይደለም ሲሉ ለጋዜጠኞቹም ተናግረዋል። ሚኒስትሯ በመንግስት ወጪ ብቻ የሚገነቡ ቤቶች ዜጎችን የቤት ባለቤት ማድረግ እንደማይቻልም አጽንኦት ሰጥተዋል። በአዲሱ የቤቶች ልማት ፖሊሲ መንግስት በቤቶች ግንባታ ዙሪያ ያለው ተሳትፎ 20 በመቶ ብቻ እንደሚሆን ሚኒስትሯም አስረድተዋል። ፖሊሲው የሌሎች ሀገራትን ፖሊሲ ልምምድ በመውሰድ እንደተዘጋጀ የገለጹት ወይዘሮ ጫልቱ ቀሪው 80 በመቶ የዜጎች የመኖሪያ ቤት ፍላጎት በባለሀብቶች፣ በቤት አልሚ ኩባንያዎችና በተለያዩ አማራጮች እንዲመለስ እድል የሚሰጥ እንደሆነም አብራርተዋል። ኢትዮጵያ ከዚህ በፊት የነበራት የከተማ ልማት ፖሊሲ ብቻ እንደነበር የገለጹት ሚኒስትሯ የቤት ልማት ፖሊሲ በሀገር ደረጃ አለመዘጋጀቱ ለዜጎች አንገብጋቢ የሆነው የመኖሪያ ቤቶች ጉዳይ ትኩረት እንዳይሰጠው እንዳደረገውም አመላክተዋል። አዲሱ የቤት ልማት ፖሊሲ የተዘጋጀው በከተማና በገጠር ልማት ለሚኖሩ ሁሉም ዜጎች አቅምን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት በዘላቂነት ለማረጋገጥ የሚያስችል የህግ ማዕቀፍ መዘርጋት አስፈላጊ ሆኖ በመገኘቱ እንደሆነም የጠቅላይ ሚኒስትር ጽሕፈት ቤት ባለፈው ሳምንት ባወጣው መግለጫ አስታውቆ ነበር። የሚኒስትሮች ምክር ቤት ባለፈው ሳምንት ማክሰኞ ታህሳስ 28 2018 ዓ.ም ባደረገው መደበኛ ስብሰባው ለውይይት ካቀረባቸው አጀንዳዎች ውስጥ ይሄኛው ፖሊሲ አንዱ ነበር። የቤት ልማት ፖሊሲው በውይይቱ የተነሱ ግብአቶች ከታከሉበት በኋላ ተግባራዊ እንዲደረግ የሚኒስትሮች ምክር ቤት በሙሉ ድምጽ ማጽደቁንም የጠቅላይ ሚኒስትር ጽሕፈት ቤት በባለፈው ሳምንት በመግለጫው አመላክቷል። የባህረ ሰላጤው ሀገራት አሜሪካ በኢራን ላይ የምትሰነዝረው ጥቃት ለዓለም አቀፍ የኢኮኖሚ ቀውስ መነሻ ሊሆን እንደሚችል አስጠነቀቁ። ሳውዲ አረቢያ፣ ኦማንና ኳታርን ጨምሮ የባህረ ሰላጤው ሀገራት ዋሽንግተን በኢራን ላይ ልትወስድ ያሰበችው ወታደራዊ እርምጃ በቀጠናው ላይ ከፍተኛ የጸጥታ ስጋት እንደሚፈጠር ለዋይት ሀውስ ማስጠንቀቂያ ማስተላለፋቸውን ዎል ስትሪት ጆርናል ዘግቧል። አገሪቱ ባስተላለፉት መልእክት ማንኛውም አይነት ወታደራዊ ግጭት የነዳጅ አቅርቦት ሰንሰለትን በመበጠስ በዓለም አቀፍ ደረጃ ሊመከት የማይችል ታላቅ የኢኮኖሚ ቀውስ ሊቀሰቀስ እንደሚችል በጽኑ አሳስበዋል። ይህ የባህረ ሰላጤው ሀገራት ስጋት የመነጨው ግጭቱ ከተቀሰቀሰ ቀጥተኛ ተጽዕኖ በነዳጅ ገበያ ላይ በሚፈጥረው መናጋት ነው። በኢራን ላይ የሚሰነዘር ጥቃት በዓለም ላይ ከፍተኛ የነዳጅ ንግድ የሚከናወንበትን የሆርሙዝ ወሽመጥን የትራንስፖርት እንቅስቃሴ ለአደጋ ሊያጋልጥ እንደሚችል ተገምቷል። ይህም የነዳጅ ዋጋን ባልታሰበ ፍጥነት እንዲጨምር በማድረግ አሁን ያለውን የዓለም ኢኮኖሚ ወደ ከፋ የዋጋ ግሽበትና የንግድ ቀውስ ውስጥ ሊከት እንደሚችል ተንታኞች ይገልጻሉ። በተጨማሪም እነዚህ ሀገራት የአሜሪካ ጦር በኢራን ላይ ጥቃት ለመሰንዘር የአየር ክልላቸውን ወይም ወታደራዊ ጣቢያዎቻቸውን እንዳይጠቀም መከልከላቸውም ታውቋል። ይህም የሆነው በኢራን በታጣቂ ኃይሎች ሊሰነዘር የሚችለውን አጸፋዊ እርምጃ ለመከላከል አገራቱ በቀጥታ ወደ ግጭቱ ቀውስ ውስጥ እንዳይገቡ ለማድረግ ካላቸው ጥብቅ ፍላጎት የመነጨ ነው። በአሁኑ ወቅት ዲፕሎማሲያዊ ጥረቶች ካልተሳኩ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም የከፋ ሰብአዊና ኢኮኖሚያዊ ቀውስ ውስጥ ሊወድቅ እንደሚችል አገራቱ ስጋታቸውን ደጋግመው ገልጸዋል። ዘለንስኪ ከአሜሪካ ጎን ቆሙ፣ በኢራን ለውጥ ያስፈልጋል ሲሉ ጥሪ አቀረቡ።
የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኢራን ያለውን ወቅታዊ ሁኔታ በተመለከተ የአሜሪካን አቋም እንደሚደግፉ በይፋ አስታወቁ። ፕሬዝዳንቱ በሰጡት መግለጫ ለበርካታ ዓመታት የዘለቀውና የብዙ ሰዎችን ሕይወት የቀጠፈው የቴህራን አገዛዝ ሊቀጥል አይገባም በማለት ጠንካራ ሂስ ሰንዝረዋል። በኢራን ውስጥ መሰረታዊ ለውጦች መደረግ እንዳለባቸው ያሳሰቡት ዜሌንስኪ የሀገሪቱ መንግስት በገዛ ዜጎቹ ላይ እየወሰደ ያለው እርምጃ ተቀባይነት እንደሌለው አመላክተዋል። ይህ የፕሬዝዳንቱ መልእክት የተሰማው በርካታ የአውሮፓ ሀገራት በኢራን የጸጥታ ኃይሎች በሰላማዊ ሰልፎች ላይ የሚፈጸመውን የኃይል እርምጃ በመቃወም የሀገሪቱን አምባሳደሮች ለውይይት በጠሩበት ወቅት ነው። የኢራን መንግስት በሰልፈኞች ላይ እየወሰደ ያለው ደም አፋሳሽ እርምጃ በዓለም አቀፍ ደረጃ ከፍተኛ ዲፕሎማሲያዊ ጫና እያስከተለበት ይገኛል። በሌላ በኩል የዩክሬን የጦር ጠላት የሆነችውና የኢራን የቅርብ አጋር ተደርጋ የምትታሰበው ሩሲያ በኢራን የውስጥ ጉዳይ ላይ የሚደረገውን ጣልቃ ገብነት አውግዛለች። ሞስኮ በቴህራን የውስጥ ፖለቲካ ውስጥ የሚታየው እንቅስቃሴ አፍራሽ የውጭ ጣልቃ ገብነት ነው ስትል መግለጿ በጉዳዩ ላይ በታላላቅ ኃይሎች መካከል ያለውን የጎላ ልዩነት አሳይቷል።